በምንወጣበትና በምንወርድበት ሁሉ እግዚአብሔር እያገዘን ነው። ምክንያቱም ጧት ከኛ ጋራ የወጡ ሰዎች ሁሉ አልተመለሱ። ግማሹ ጧት እንደወጣ ያስበበት ሳይደርስ በመንገድ ቀርቷል። ግማሹ ውሎ እመለሳለሁ ሲል በመንገድ ቀርቷል። ሌላው ሜዳ ነው ብሎ የተራመደበት መንገድ ሁሉ ጥልቅና ጉድጓድ ሆኖ ውጦታል። ያመነው መሬት ይከዳናል። መንገድ ነው ብለን የሄድንበት ሁሉ ገደል ሆኖብናል። የእግዚአብሔር ቤተሰቦች እግዚአብሔር መንገድን ሲያመለክት ግን ሁሉ ነገር ይቀናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር ልሳነ ክርስቶስ መምህር ጳውሎስ መልክዓ ሥላሴ የካቴድራላችን የስብከተ ወንጌል ክፍል ዋና ኃላፊ፣ ክቡር መምህራችን መጋቤ ሃይማኖት መምህር አስራት የመንበረ ልዑል ቅዱስ ማርቆስ ቤተክርስቲያን አገልጋይ፣ ክቡራን ሊቃውንተ ቤተክርስቲያን፣ የተወደዳችሁና የተከበራችሁ ማህበረ ምእመናን ወምእመናት ሁላችሁም በዚህ ምሽት ቅዱስና ገናና የሆነውን የእግዚአብሔርን ስም ለመጥራት ክብሩን ለመውረስ ለጸሎትና ለምህላ የመጣችሁ የእግዚአብሔር ቤተሰቦች ሁላችሁም እንደምን አመሻችሁ፣ እንደምን አመሻችሁ፣ እንደምን ቆያችሁ። አሜን። አምላካችን እግዚአብሔር ስሙ ለዘላለሙ ይክበር ይመስገን። እንደ እግዚአብሔር መልካም ፈቃድ ለአጭር ደቂቃ እንማማራለን። አምላካችን እግዚአብሔር፣ መጋቢያችን እግዚአብሔር፣ ፈጣሪያችን እግዚአብሔር በዚህ ጊዜና በዚህ ሰዓት ቃሉን እንድንሰማ ስለፈቀደልን ክብርና ምስጋና ለሱ ይሆንልን። ፍኖተከ እግዚኦ አመረኒ የዳዊት መዝሙር 24 ከቁጥር 4 ፍኖተከ እግዚኦ አመረኒ፣ አቤቱ መንገድህን አመልክተን። አብረን እንለዋለን። አቤቱ በሉ እስቲ ከፍ አድርጋችሁ፣ አቤቱ መንገድህን አመልክተኝ። የእግዚአብሔር ቤተሰቦች በእውነት እግዚአብሔር መንገድን ካላሳየ ካላመለከተ፣ እግዚአብሔር መንገዱን ካላቀናው የምንሄድበት መንገድ፣ የምንጓዘው ጉዞ፣ የምንራመድበት ሁሉ ምድር እንቅፋት፣ ሾህ፣ አሜከላ ይሆንብናል። እግዚአብሔር ሲያሳየን ግን መንገዱ ይቀናል፣ ብርሃን ይሆናል፣ እንቅፋቱ ይነሳል፣ ሾህ አሜከላው ይጠፋል። ሰዎች ከቤታቸው ሲወጡ የሚደርሱበት ቦታ ድረስ እስከሚደርሱ ብዙ ውጣ ውረድ ነገር ይገጥማቸዋል። ታዲያ በዚህ በሚወጡበትና በሚወርዱበት መንገድ ሁሉ እግዚአብሔር መንገድ እያሳየ ውሏቸውን እየባረከ መልአኩን በፊታቸው እየላከ እየባረከላቸው ካልሆነ በስተቀር በራሳቸው ኃይል፣ በራሳቸው ጥበብ፣ በራሳቸው ዓይን ብቻ በማየትና በመመልከት የሚሄዱበት መንገድ ሊቀና አይችልም። በምንወጣበትና በምንወርድበት ሁሉ እግዚአብሔር እያገዘን ነው። ምክንያቱም ጧት ከኛ ጋራ የወጡ ሰዎች ሁሉ አልተመለሱ። ግማሹ ጧት እንደወጣ ያስበበት ሳይደርስ በመንገድ ቀርቷል። ግማሹ ውሎ እመለሳለሁ ሲል በመንገድ ቀርቷል። ሌላው ሜዳ ነው ብሎ የተራመደበት መንገድ ሁሉ ጥልቅና ጉድጓድ ሆኖ ውጦታል።
ያመነው መሬት ይከዳናል። መንገድ ነው ብለን የሄድንበት ሁሉ ገደል ሆኖብናል። የእግዚአብሔር ቤተሰቦች እግዚአብሔር መንገድን ሲያመለክት ግን ሁሉ ነገር ይቀናል። ለዚያም ነው እንግዲህ መዝሙረኛው ቅዱስ ዳዊት ለእኛ ትምህርት እንዲሆነን የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ እየሰፈረ እንደሚያድናቸው መንገድም እንደሚያቀናላቸውና እንደሚያሳያቸው ከመኢትተዓቀፍ በእብን እግርከ እግርህ እንዳይሰነካከል በመንገድህ መልአኩን በፊት ይልክልሃል ማለት ነው። ስለዚህ አሁንም መዝሙረኛው ቅዱስ ዳዊት ምን አለ? ጠዋት ተነስቼ በምደርስበት ቦታ አንተ መንገድ እንድትሆነኝ፣ አንተ ብርሃን እንድትሆነኝ፣ ሁሉን እንድታሳየኝ እለምንሃለሁ አለ። ምን አለ? ፍኖተከ እግዚኦ አምረኒ፣ አቤቱ መንገድህን አመልክተኝ አለ። የዚህ ትምህርት መሰረታዊ ዓላማም የህይወት መንገድን እንድናገኝ ሰዎች ሁሉ የህይወት መንገድ የሆነውን እግዚአብሔርን ብርሃኑና መድኃኒቱ መንገዱ እንዲያደርግና እግዚአብሔር በሚመራው መንገድ የህይወትን መንገድ እንዲወርስ ለማሳሰብ ነው። በእውነት ቅዱሳን ሐዋርያት ከጌታ ጋር እያሉ ብዙ ጊዜ በመንገዳቸው ክፉ ነገር ገጥሟቸው እንቅፋት ገጥሟቸው አምላካቸውና መምህራቸው የነበረውን መድኃኔ ዓለም ኢየሱስ ክርስቶስን እየተማጸኑ በባህሩም በየብሱም መንገዱን እሱ እየመራቸው በዚያን ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው አለ። በዚያን ጊዜ ቀኑ በመሸ ጊዜ ወደ ማዶ እንሻገር አላቸው። ቀን ሲመሽ ሁሉ ነገር ግራ ይገባል፣ መሪ ያስፈልጋል። ቀን ሲመሽ እንቅፋት ይበዛል፣ ሾሁም አይታይም፣ ጉድጓዱ አይታይምና መሪ እንደሚያስፈልግ ያመለክታል ማለት ነው። ሲመሽ ብዙዎች ይወጣሉ። የሰውም አውሬ ኖርማል የሆነውም አውሬ ይወጣል። አሁንም ይልቅ ከዚህ ከአውሬው ከክፉ አውሬው ይልቅ ከተፈጥሮ አውሬ ይልቅ የሰው አውሬ የበዛበት ጊዜ ነው። ስለዚህ አውሬው እንዳይበላን እንቅፋቱን እንዳይመታን ቀኑ በመሸ ጊዜ ጨለማ በሆነ ጊዜ መሪ ያስፈልገናል። ስለዚህ ደቀ መዛሙርቱን የሚመራቸውና የሚያስተምራቸው ጎዳናውን የሚያቀናላቸው መድኃኔ ዓለም ኢየሱስ ክርስቶስ ለደቀ መዛሙርቱ ምን አላቸው? ቀኑ በመሸ ጊዜ ወደ ማዶ እንሻገር። ከመሸበት ቦታ ክፉ ከሆነበት ዓለም ወደ ማዶ ወደ እረፍት ቦታ ወደ ማደሪያው ወደ መልካሙ ስፍራ እንሻገር አላቸው። በዚህ ጊዜ እውነት ነው እሺ ብሎ ቅዱሳን ሐዋርያት ጌታን ተከተሉት። ጌታን የሚከተሉ ሰዎች መንገዳቸው ቀና ይሆናል። ጌታን የሚከተሉ ሰዎች እረፍትን ያገኛሉ፣ የሚያርፉበትን ቦታ ያገኛሉ። ሕይወታቸው የቀና ይሆናል፣ መንገዳቸው ሁሉ ብርሃን ይሆናል። ምክንያቱም ብርሃን የሆነውን አምላካቸውን በፊታቸው አስቀድመዋልና። ስለዚህ እኛም በሕይወታችን ውስጥ ወደ ማዶ የሚያሻግረን ከዚህ ከክፉ ዓለም ወደ ማዶ የሚያሻግረን ወደ እረፍቱ ቦታ የሚያሻግረን አምላካችን እግዚአብሔር ወዳለበት ስፍራ የሚያሻግረን ከወንዙ ማዶ ከመከራው ማዶ ያለውን እረፍት የሚሰጠንን አምላካችን እግዚአብሔርን እየተከተልን መልካም ስፍራ ላይ እንድናርፍ የአምላካችን ቅዱስ ፈቃዱ ይሆንልን። ታዲያ ደቀ መዛሙርቱ ተከተሉት። ወደ መርከብም በገቡ ጊዜ ክርስቶስ እየመራቸው በነበረበት ሰዓት ደክሞት አንቀላፋ ነው የሚለው። አምላካችን እግዚአብሔር መድከምና ማንቀላፋት የባህሪው አይደለም። ነገር ግን የተዋሃደው ስጋ የለበሰው ስጋ ደካማ ስጋ መሆኑን ለማመልከት እኔ የለበስኩት ስጋ የማርያም ስጋ ነው፣ የነሳሁት ስጋ የማርያም ስጋ ነው። ሞት የሚስማማው፣ ድካም የሚስማማው፣ እንቅልፍ የሚስማማው
ያንን ስጋን የለበስኩት የሰው ልጅ ነኝ፣ ፍጹም ሰው ነኝ፣ ፍጹም አምላክ በሆንም ፍጹም ሰው ነኝ ሲል አረፍ አለ፣ አንቀላፋ ነው የሚለው። በዚህ ጊዜ አውሎ ነፋስ ተነሳ፣ ከባድ አውሎ ነፋስ ሆነ። በባህሩ ላይ መርከቢቱ እስክትሰጥም ድረስ፣ ውሃው በመርከቢቷ እስኪሞላ ድረስ፣ ታንኳይቷ እስክትሰበር ድረስ ከባድ አውሎ ነፋስ ሆነ። ታላቅ ንውጽውጽታ ሆነ። ክርስቲያኖች በዚህ ዓለም ስንኖር ብዙ አውሎ ነፋስ አለብን፣ ብዙ ፈተና አለብን። ዓለም በፈተና የተመላች ናት። ባህር የዚህ ዓለም ምሳሌ ነው። መርከቢቷ ሕይወታችን ነው። የሰው ልጅ በመርከቢቱ ሕይወቱ ይመሰላል። ባህሩ ደግሞ የዚህ ዓለም ነፋሱ፣ አውሎ ነፋሱ፣ ከባድ ንውጽውጽታው የዚህ ዓለም ፈተና ነው ክርስቲያኖች። ስለዚህ በዚህ ዓለም ውስጥ ስንኖር ብርቱ ፈተና አለብን። የዓለምን ፈተና የምናሸንፈው ካጠገባችን ያለው በፊታችን እየመራን የነበረው ሕይወታችን የሆነውን ክርስቶስን ስንቀሰቅስ ነው፣ ስንጮህ ነው። ቅዱሳን ሐዋርያት ማዕበሉ በተነሳ ጊዜ፣ ፈተናው በበረታ ጊዜ ማዕበሉ ተነስቶ ወደ ባህሩ ሊያሰጥማቸው ባለ ጊዜ ወደ አምላካቸውና ወደ መምህራቸው ወደ ኢየሱስ ክርስቶስ ጮኹ። ምን አሉ? ጌታ ሆይ አሉ፣ ጌታ ሆይ ስንጠፋ አይገድህምን? ስንጠፋ ሕይወታችን ሲበላሽ፣ ማዕበሉ ሲውጠን፣ ወደ ጥልቁ ወደ ባህሩ ስንወርድ፣ ስንሞት አንተ አይገድህምን? ለምን ዝም ትለናለህ? ማዕበሉን ጸጥ ማድረግ የምትችል ነፋሱን የምትገስጽ በነፋሱ ላይ ኃይል ያለ ስልጣን ያለ ሁሉ ያንተ የሆነ አምላክ አንተ ከኛ ጋር ያለ እንዴት እንሞታለን? እባክህ እርዳን አሉ። ክርስቲያኖች በሕይወታችን ውስጥ ይህ አይነት መከራ ይህ አይነት ፈተና በሚበዛበት ጊዜ ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ልንጮህ ያስፈልጋል። ለዚያ ነው መዝሙረኛው ልበ አምላክ ቅዱስ ዳዊት ስምዓነ አምላክነ ወመድኃኒነ ተስፋሆሙ ለኩሎሙ አጽናፈ ምድር፣ ለዓለም ሁሉ እስከ ዓለም ዳርቻ ላሉት ሁሉ ተስፋቸው የሆንክ አምላካችን እግዚአብሔር ሆይ ስማን፣ ተለመነን፣ ጸሎታችንን ምህላችንን ስማን፣ ተረዳን፣ ችግራችንን ሁሉ አንተ ታውቃለህና። የዓለም ፈተና የዓለም ውጣ ውረድ የዓለም መከራ በበዛበት ጊዜ ሕይወታችን በፈተናው ተሸንፎ እኛም አጋንንቱ አሸንፎን ኃይል አጥተን በመከራ ውስጥ በፈተና ውስጥ በወደቅን ጊዜ ኃይላችን ሁነን ብርታት ሁነን መንገዱን አንተ አሳየን፣ ሕይወታችንን አስተካክልልን፣ ኑሯችንን አንተ አስተካክልልን። በኑሯችን በሕይወታችን በትዳራችን በስራችን ሁሉ መከራ በዝቶ ፈተና በዝቶ በተጨነቅ በተጠበብን ጊዜ አንተ አምላካችን በዓለም ሁሉ ላሉ ተስፋቸው የሆንክ ለሁሉ ተስፋ የሆንክ አንተን ሁሉ ተስፋ የሚያደርግ አምላካችን እግዚአብሔር ሆይ ሰማን ብለን ልንጸልይ ይገባል። ስለዚህ በዚህ በችግር ጊዜ የሚያስፈልገን ታላቁ ነገር ቢኖር በሕይወታችን ውስጥ የመጀመሪያው ጸሎት ነው ማለት ነው። መንገዳችን እንዲቀናልን፣ ሕይወታችን መልካም እንዲሆን፣ ኑሯችን እንዲሰምር፣ ወልደን እንድንስም፣ ዘርተን እንድንቅም፣ ወጥተን እንድንገባ፣ ሕይወታችን እንዲስተካከል ጸሎት ብርቱ የሆነ ጸሎት ለሕይወታችን አስፈላጊ የመጀመሪያው ይሆናል ማለት ነው። ሁለተኛው የእግዚአብሔር መንግሥቱን እንድንወርስ ፈቃዱን መፈጸም ያስፈልጋል። መንገዳችን እንዲቀናልን የእግዚአብሔር ፈቃድ ያስፈልገናል። ስንወጣ ወይኩን ፈቃድከ፣ ጸሎቱ አንደኛው ይሄ ነው። ወይኩን ፈቃድ ይሁን። ለመውጣታችን ተመልሰንም ለመግባታችን፣ ለመተኛታችን ከተኛንበት ለመነሳት ድቅድቁን ጨለማ እምታነጋው ወደ ብርሃን የምታወጣው አንተ ነህና ብለን ወደ አምላካችን ወደ እግዚአብሔር ልንጮህ ያስፈልጋልና የእግዚአብሔር ፈቃድ ሁለተኛ ነው። ለዛ ነው እንግዲህ ሉቃስ በወንጌሉ ሲጽፍ
በሉቃስ ወንጌል ምዕራፍ 12 ቁጥር 32 ላይ መንግስትን ሊሰጣችሁ የአባታችሁ በጎ ፈቃድ ነው አለ። መንግስትን ሊሰጠን የአምላካችን የእግዚአብሔር ፈቃዱ ነው። ፈቃዱ ከሆነ ደግሞ መንገዳችን እሱ ነው የሚያሳየን ማለት ነው። የምንሄድበትን መንገድ የሚያሳየን አምላካችን እግዚአብሔር አባት፣ መንገድ የሚመራ ሁሉን የሚያደርግ የሁሉ አባት የሁሉ ወዳጅ አምላካችን እግዚአብሔር ከኛ ጋራ ከሆነ መንገዳችን ሁሉ ቀና ይሆናል ማለት ነው። ስለዚህ መንገዳችን ቀና እንዲሆንልን እግዚአብሔር ፈቃዱን ልናደርግ ይገባል ማለት ነው። የእግዚአብሔር ፈቃዱ ምንድነው ያልን እንደሆነ በዚህ በወንጌሉ ክፍል በቁጥር 32 ላይ ምን ያስተምረናል? እንዲህ ይላል፣ አንተ ታናሽ መንጋ መንግስትን ሊሰጣችሁ የአባታችሁ በጎ ፈቃድ ነውና አትፍሩ፣ ያላችሁን ሽጡ፣ ሷትንም ስጡ፣ ሌባ በማይቀርብበት ብልም በማያጠፋበት በሰማይ የማያልቅ መዝገብ የሚሆኑትን የማያረጁትንም ኮረጆችን ለራሳችሁ አድርጉ፣ መዝገባችሁ ባለበት ልባችሁ በዚያ አለና። ይኸውላችሁ ከጸሎት ቀጥሎ ለኛ የሚያስፈልገን ምጽዋት ማድረግ፣ ይህ የእግዚአብሔር በጎ ፈቃድ ነው። የእግዚአብሔርን በጎ ፈቃድ ስናደርግ እግዚአብሔር ደግሞ መንገዳችንን ያሳየናል ማለት ነው። ይህ አንዱ እግዚአብሔር ያሳየን ነው። ምን ብሎ? ያላችሁን ሽጣችሁ መዝገባችሁን በሰማይ ባለው በአባታችሁ ፊት አስቀምጡ። ለድሃ ስንሰጥ፣ ለቤተ መቅደሱ ለመስዋዕቱ የሚሆነውን ስናደርግ አምላካችን እግዚአብሔር ስላሳየን ነው። መንገዱ አንደኛው ያመለከተን እሱን ምጽዋት መስጠትን፣ ለድሆች ማበደርን ከእግዚአብሔር ነው የተማርነውና ይህን ስናደርግ የሰማይ መንግስታችን ለኛ የተዘጋጀ ይሆናል ማለት ነው። ብልና ነቀዝ በማያበላሽበት በምድር ላይ ለሰዎች ብንሰጥ ወይ ደግሞ ገንዘባችንን ብናከማች ለሰዎች እንዲሁ ዝም ብለን ሰጥተን ነገ የምንቀበላቸው የሆነ ነገር ሁሉ እሱ ጠፊ ነው፣ ኃላፊ ነው። ነገር ግን የማይመለስልን ነገ አለን ብለን የማንወስደውና ሰጥተናል ብለን ከልባችን ያደረግነው ነገር ምጽዋታችን በሰማይ በአባታችን ቤት ይቆየናል። ለዚያ ነው ሀበ ሀሎ መዝገብክሙ ህልየ ያሉ ልብክሙ፣ መዝገባችሁ ባለበት ልባችሁ በዚያ አለ። ሰው ገንዘቡን፣ ሀብቱን፣ ንብረቱን በባንክ ወርቁን በባንክ ሲያስቀምጥ ሁል ጊዜ ሐሳቡ ያለው እዛው ያስቀመጠበት በባንኩ በር ላይ ሲያልፍ ደስ ይለዋል። ምክንያቱም ገንዘቡ እዛ ነው ያለውና ልቡም በዛ ይሆናል። ስለዚህ እኛ ለድሆች ስናበድር፣ ለድሆች ስንሰጥ፣ ለቤተ መቅደሱ ማሰሪያ ስንሰጥ፣ አስራቱን መስዋዕቱን ስናቀርብ እግዚአብሔር ደግሞ በላይኛው ለኛ ያስቀምጥልናል ማለት ነው። ስለዚህ እኛ እግዚአብሔር ያሳየን እሱን ነው። እሱን ስንመለከት መንገዳችን የቀና ይሆናል ማለት ነው። ለዛ ነው እንግዲህ መዝሙረኛው ቅዱስ ዳዊት አቤቱ መንገድህን አመልክተን የምንድንበት፣ የምናርፍበት፣ መንግስቱን የምንወርስበት፣ ቃሉን የምንሰማበት፣ ወደ ቤተ መቅደሱ የምንሄድበት፣ ቃሉን የምንሰማበትና መንግስቱን የምንወርስበት መንገዱን አሳየን ያለው ማለት ነው። ስለዚህ እኛም ወደ እግዚአብሔር ቤት መተን መንገዱን ተመልክተን እግዚአብሔርን አይተን ንስሐ ገብተን ለስጋው ወደሙ በቅተን የመንግስቱ ወራሾች እንድንሆን የአምላካችን ቅዱስ ፈቃዱ ይሆንልን። መምህራችንን ቃለ ሕይወት ያሰማልን፣ ተስፋ መንግስተ ሰማያትን ያወርስልን። የአገልግሎት ዘመናቸውን እግዚአብሔር ይባርክ ይቀድስ። ከዚሁ በመቀጠል እህታችን ዘማሪ ጤናዬ ትዘምራለች። ከእሷ ጋር እልል እያል ከዘመርን በኋላ ክፍል 2 ትምህርት እንማራለን። አንደበት የሚያወጣ የምስጋናን ቅኔ የአምላኬን ማዳን አይቻለሁ ባይኔ። በገባውን ሰማይ ፀሐይን ያቁመ ዛሬም ጎብኝቶናል እየደጋገመ። አንደበት የሚያወጣ የምስጋናን ቅኔ የአምላኬን ማዳን አይቻለሁ ባይኔ። በገባውን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል ወጥመድ ተሰበረ እኔ
እኔም አመለጥኩኝ ከኃጢአት ፍላጻ ከሞት አተረፈኝ። የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል ከኛ ጋር። አንደበት የሚያወጣ የምስጋናን ቅኔ የአምላኬን ማዳን አይቻል። ፀሐይን ያቆመ ዛሬም ጎብኝቶኛል በዳዊት ምስጋና በያሬድ ዝማሬ ከቅዱሳን ጋራ ስዘምር አብሬ እርሱን ሳመሰግን ምንኩን ትስቅብኝ ለጌታዬ ክብር እዘምራለሁኝ። አንደበት የሚያወጣ የምስጋናን ቅኔ የአምላኬን ማዳን አይቻለው ባይኔ። በገባውን ሰማይ ፀሐይን ያቁመ ዛሬም ጎብኝቶኛል አስፈሪ ነበልባል እሳቱ ቢነድም ለጣዖት እንድሰግድ ነገሥታት ቢያውጁ ሁሉ ቢተወኝም ቢጠላኝም ዓለም ጽናት ይሆነኛል ጌታ መድኃኔዓለም። አንደበት የሚያወጣ የምስጋናን ቅኔ የአምላኬን ማዳን አይቻል። ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገም ደስ ይበለን በጣም ደስ ይበለን ደስ ይበለን በጣም ደስ ይበለን በረከቱን ለኛ ስላደለን ደስ ይበለን በጣም ደስ ይበለን ደስ ይበለን በጣም ደስ ይበለን በረከቱን ለኛ ስላደለን። በጨለማ ስኖር በኃጢአት ተከበን ደስ ይበለን የሕይወትን ብርሃን ደስ ይበለን ፍቅሩን አበራለን ደስ ይበለን ወደ ምስራቅ ነይ ደስ ይበለን ፀሐይ ወዳለበት ደስ ይበለን ጨለማው ልባችን ደስ ይበለን ጎህ እንዲቀድበት በእጃቸው ደስ ይበለን ደስ ይበለን በጣም ደስ ይበለን ደስ ይበለን በጣም ደስ ይበለን በረከቱን ለኛ የፀሐይ እናቱ ማርያም እመቤቴ ደስ ይበለን እለምንሻለሁ ደስ ይበለን እስከ ዕለተ ሞቴ ደስ ይበለን የልቤ ማረፊያ ደስ ይበለን የዘላለም ቤቴ ደስ ይበለን አንቺ ነሽ ተስፋዬ ደስ ይበለን እፀ መድኃኒቴ በእጃቸው ደስ ይበለን በጣም ደስ ይበለን ደስ ይበለን በጣም ደስ ይበለን በረከቱን ለኛ የግሸኗ ንግሥት የአምላክ እናት ደስ ይበለን ሆና ተሰጥታለች የሚመኩባት ደስ ይበለን በልቼ ጠጥቼ ደስ ይበለን የምረካብሽ ደስ ይበለን ጎጆ ማረፊያዬ ደስ ይበለን ማርያም አንቺ ነሽ በእጃቸው ደስ ይበለን በጣም ደስ ይበለን በጣም በረከቱን ለኛ ጸአዳ እመቤቴ አመልማለ ሲና የሕዝቅኤል ደጃፍ ደስ ይበለን የሙሴ ደመና የንጉሥ ሙሽራ ደስ ይበለን የዳዊት በገና ደስ ይበለን የተዋበች እንቁ ደስ ይበለን የደጎች አዝመራ ደስ ይበለን በማኅፀንሽ ፍሬ
ደስ ይበለን ሕይወታችን በራ በእጃችሁ ደስ ይበለን ደስ ይበለን በጣም ደስ ይበለን ደስ ይበለን በጣም ደስ ይበለን በረከቱን ልልልልልልልልልልልል